ማንቸስተር ዩናይትድ ቤንያሚን ሼሽኮ በልዩነት መነጋገሪያ ሆኖ ቀጥሏል። ይሄ ተጫዋች ከማይክል ካሪክ መምጣት በኋላ አንዴም በቋሚ 11 አልተጫወተም። በሰባት ጨዋታ ግን 6 ጎል አለው። በአጠቃላይ 84 ደቂቃዎች ነው ተቀይሮ ገብቶ እየተጫወተ ያለው። በተቃራኒው በሮማን አሞሪም ዘመን 17 ጨዋታ አድርጎ 2 ጎል ብቻ ነው ማስቆጠር የቻለው። አነጋጋሪ ነው። ሌሳንድሮ ማርቲኔዝ በእሁዱ ጨዋታ ላይ በኦልድ ትራፎርድ የሚደረገው ጨዋታ የመድረስ እድል አለው። ልምምድም ተካፍሏል። ሰሞኑ አይተነዋል። የብሪያን ቡሞ ጉዳይ ግን አጠራጣሪ መሆኑን የመረጃ ምንጮች እየጠቀሱ ነው። የመጀመሪያው ዙር ላይ 2-1 ያሸነፉት 1-0 እየተመሩ ካሪክ አሁንም የድል ጉዟቸውን ያስቀጥላሉ ወይ? በኦልድ ትራፎርድ የሚጠበቅ ጨዋታ ነው አሉት። ይወዳንተ እና ሶፊያ አመሰግናለሁ። ትንሽ ሰሞነኛ ፀሐይ እያየሁ እኮ ነው። በሶፍት ስነካካ ነስር ነገር አለ መሰለኝ እየነሰረኝ አስቸገረኝ። አይዞህ ነው ትንሽ ፀሐዩ ለዛ ነው ሶፍት ያበዛሁት። አይ ያው ይሁን። እሺ ሌላ ነገር ልነበር ትችላለህ። ምንድን ነው? አይ አይደለም። እሺ ሶፊ እንግዲህ ተጠባቂ ጨዋታ ይሆናል። በተለይ እሁድ የሚደረግ ነው ከአርሰናልና ከቼልሲ ጨዋታ ፊት ቀድሞ የሚደረግ የመጀመሪያ ፊክስቸሩም እንደዛ አይነት ነበረ። ትዝ ይለኛል እሁድ ቀን 11 ሰዓት ከሩብ ላይ ነበረ ጨዋታ ነው። ሜሰን ማውንትና ጆሹዋ ዚርክዚ ያስቆጠሯቸው ከረፍት መልስ ጎሎች ማንቸስተር ዩናይትድን አሸናፊ አድርገውታል በሰልኸርስት ፓርክ። ያልተጠበቀ ውጤት እንደነበር እናስታውሳለን። ከዛ ጨዋታ በኋላ ማቲያስ ዲሊት አልተጫወተም። ላነሳው ነበር። በጣም ረጅም ጊዜ ነው። በጣም እሺ ስላስታወስኩ ኤግዛክትሊ። እና ለዩናይትድ እንግዲህ አሁንም ቀላል የምትለው ጨዋታ አይደለም። ተጋጣሚዎቹ ያው ሚድ ቴብል ላይ ያሉ ናቸው። ሰሞነኛ ተጋጣሚዎቹ ከቶትናም ውጪ የገጠማቸውን ቲሞች ትመለከት የሊጉ መሪ ለዋንጫ የሚፎካከሩ ቡድኖች 7ኛ የነበረ እና ወረድ ያሉ ቡድኖችን እያገኘ አይደለም። ከኤቨርተኑ ጨዋታ መልስ እንግዲህ የሚገጥመው መርሃ ግብር ይሆናል። በእርግጥ የክሪስታል ፓላስ ወቅታዊ ደረጃ አሁን 13ኛ ደረጃ ላይ ተቀምጧል። የክሪስታል ፓላስም በዋናነት በተለይ ከኦሊቨር ግላስነር ከሲዝኑ በፊት ልወጣ እችላለሁ፣ ሲዝኑ ሲያልቅ እወጣለሁ የሚሉ አስተያየቶች በደንብ እሳቸውንም ቲማቸውንም እንደበጠበጣቸው ማሳያ ዝውውርም የገይ የሱም ጥያቄ የለውም። እሱም የለውም ጥያቄ የለውም። ልክ ነው። እና ይሄ ነገር ራሱ በክሪስታል ፓላስ በተለይ ይሄኛው ወሬ ከተነገረበት ጊዜ በኋላ በዋናነት ቲሙ ላይ በሚያመጣው በሚያስመዘግቡ ውጤቶች ላይ ተጽዕኖ እንዳሳደረ መናገር ይቻላል። ለሁሉም ግን ኦልድ ትራፎርድ ላይ የሚደረግ መርሃ ግብር ነው። ከበድ ያለ ጨዋታ ነው ብዬ አስባለሁ ለማንቸስተር ዩናይትድ። ግን ማንቸስተር ዩናይትድ ያለው ሞመንትም በዚህ ሰዓት በጣም በአስደናቂ ሁኔታ ላይ የሚገኝበትን ውጤት እየተመለከትን እንገኛለን እና ዩናይትድ በሜዳው ቲያትር ኦፍ ዘ ድሪምስ የሚያደርገው ጨዋታ ከመሆኑ አኳያ የአሸናፊነት ግምቱን ለማንቸስተር ዩናይትድ ብትሰጥ ትንሽ ንፉግነት ይሆናል ብዬ አላስብም። እንግዲህ ይሄኛው ጨዋታ 57ኛ መርሃ ግብር ይሆናል በሁለቱ ቡድኖች መካከል የሚደረግ 57ኛ ጨዋታ ይሆናል በሁሉም ውድድሮች ማለት ነው። ግን ዩናይትድ ለምሳሌ ባለፈው አመት በሜዳው ኦልድ ትራፎርድ ክሪስታል ፓላስን በገጠመበት ጨዋታ 2-0 ተሸንፏል። እንዲሁ ካቻምናም በፕሪሚየር ሊጉ ኦልድ ትራፎርድ ላይ ባደረገው ሴፕቴምበር 30 ጨዋታ ላይ ሽንፈትን አስተናግዷል። ስለዚህ ማንቸስተር ዩናይትድ በፕሪሚየር ሊጉ ክሪስታል ፓላስን ኦልድ ትራፎርድ ላይ ያሸነፈበት ጨዋታ በ2022-23 የተመዘገበ ውጤት ነው። ስለዚህ ያለፉት 2 ዓመታት ቲያትር ኦፍ ዘ ድሪምስ ላይ የክሪስታል ፓላስና የማንቸስተር ዩናይትድ ውጤት በክሪስታል ፓላስ አሸናፊነት የሚጠናቀቅ እንደነበር መናገር ይቻላል። ስለዚህ ይሄ ሌላኛው ማይክል ካሪክ ሊያሻሽለው የሚገባ ሪከርድ ነው ብዬ አስባለሁ። ያለፉት ጨዋታዎች ብዙ በማንቸስተር ዩናይትድ አሸናፊነት የተጠናቀቁ አልነበሩም፣ በተለይ በሜዳው የሚያደርጋቸው ጨዋታዎች ከመሆናቸው አኳያ ማለት ነውና ዩናይትድ ይህን ጨዋታ እንዴት አድርጎ ሊመለከተው ይችላል? አብረን የምንመለከተው መርሃ ግብር ይሆናል። የመጀመሪያው ዙር እንደገለጽ ነው ዩናይትድ ሰልኸርስት ፓርክ ላይ ሄዶ ተጉዞ እንዳሸነፈው የምናስታውስበት ነውና በእሁዱ ጨዋታ ላይ ያው የእግር ኳስ ነገር አይታወቅም፣ ግን ብዙዎች የሚገምቱት ዩናይትድ ያሸንፋል ብዬ ነው የማስበው። እኔም ያሸንፋል ብዬ አስባለሁ። ግን ይህ ይላል አንዳንድ ዘገባዎች የሚያመላክቱት ማንቸስተር ዩናይትድ በሜዳው በፓላስ የሚሸነፍ ከሆነ በተለይ በለንደን ክለቦች በተከታታይ 3 ጨዋታ ቲያትር ኦፍ ዘ ድሪምስ ላይ የተሸነፈበትን ሪከርድ መልሶ ይጽፋል። ቼልሲ ነው ለመጨረሻ ጊዜ በተከታታይ
1967-68 እንዲሁም ደግሞ 1969-70 ላይ ቼልሲ ነው እንዲሁ በተከታታይ ያሸነፈው ማለት ነው ማንቸስተር ዩናይትድ በተከታታይ ከ67 እስከ 70 በተደረጉ ጨዋታዎች ውስጥ ማለት ነው። እና ፓላስ የሚያሸንፍ ከሆነ ይህንን የለንደን ክለብ ታሪክ መልሶ በማንቸስተር ዩናይትድ ላይ መጻፍ ይችላል ተብሎ ይነገራል። ግን ስትመለከተው ደግሞ ቁጥሮቹን መለስ ብለህ ስትመለከት ደግሞ እነዚህ ሁለት አጋጣሚዎች ብቻ በማንቸስተር ዩናይትድና በክሪስታል ፓላስ የተደረጉ ጨዋታዎች ላይ ተጽዕኖ ይኖራቸዋል እንጂ ያለፉትን 22 የክሪስታል ፓላስን ወደ ማንቸስተር ዩናይትድ ያደረጋቸውን ጉዞዎች ስትመለከት ደግሞ የክሪስታል ፓላስ የውጤት በጣም ዝቅተኛ እንደሆነ መናገር ትችላለህ። ካለፉት 22 የኦልድ ትራፎርድ ቪዚቶች ውስጥ ክሪስታል ፓላስ ማሸነፍ የቻለው ሁለቱም ብቻ ነው። ስለዚህ 17 ሽንፈት 3 አቻ የወጣበት ነገር አለ። እነዚህ ሁለት የአምናውና የካቻምናው ብቻ ናቸው ሪሰንትሊ ክሪስታል ፓላስን በኦልድ ትራፎርድ ዶሚኔት አድርጓል ብለህ እንድትናገር የሚያደርገው እንጂ ስትጨምቀው አቬሬጅሊ ከ22 ጨዋታ 2 ማሸነፍ ዝቅተኛ ነው። ነገም ከነገ በስቲያ የሚደረገውን ጨዋታ ክሪስታል ፓላስ ያሸንፋል ብለህ መናገር አትችልም። ሌላው ማንቸስተር ዩናይትድ እንግዲህ ካለፉት 12 የፕሪሚየር ሊግ ሆም ጨዋታዎች ውስጥ 27 ነጥቦችን አሳክቷል። ይሄ በጣም አሪፍ የምትለው ውጤት ነው። 8 ማሸነፍ፣ 3 አቻ መውጣት፣ አንድ ሽንፈትን አስተናግዷል እና ከዚህኛው ከ27 ጨዋታዎቹ በፊት ካደረጋቸው 16 ጨዋታዎች ውስጥ ያላሳካውን ውጤት ነው ማንቸስተር ዩናይትድ እያሳካ ያለው የሚል ቁጥርም ወጥቷል። ዩናይትድ አይ ቲንክ ካልተሳትኩኝ የመጨረሻ ሽንፈቱ የፌስቲቭ ፔሪድ ጨዋታ ላይ ይመስለኛል በአስቶን ቪላ 2-1 ካልተሳትኩኝ ይመስለኛል። በደንብ ሪሰንት 9-10 ጨዋታ አልተሸነፈም አስቶን ቪላ ወለላ አሸነፈው። ከዛ በኋላ ሽንፈትን አላስተናገድም። አቻዎች አሉ ከነ ወልቭስ ጋር አቻዎች አሉ ከበርንሌ ጋር በሌላ ውድድር እንጂ በፕሪሚየር ሊግ አልተሸነፈ። ፍሌዠር ከመጣ ወዲህ የብራይተኑ ጨዋታ የብራይተኑ የኤፍኤ ካፕ ጨዋታ እሱ ብቻ የምጠቅሰው ነው እና 6 ማሸነፍ ልክ ነው ሶፊ 6 ማሸነፍ 4 አቻ። ስለዚህ ለ11ኛ ጨዋታ ያለመሸነፍ ጉዞ ማይክል ካሪክ የሚያደርገው ጨዋታ ይሆናል ተብሎ ይጠበቃል። እንግዲህ የክሪስታል ፓላስ በተለይ በዘንድሮ ዓመት ካስመዘገባቸው ነጥቦች መካከል ውስጥ ክሪስታል ፓላስ ላስት አዌ 14 ጨዋታዎችን ሲያሸንፍ ከ14ቱ አዌ ጨዋታዎች ውስጥ 12ቱን ድል ሲያደርግ ከ10ኛ በታች ያሉ ክለቦችን ነው ድል ያደረገበት። አዌ ማች ላይ ሄዶ ባሸነፍባቸው ያለፉት 12 ጨዋታዎች ከ14 መርሃ ግብሮች ከፕሪሚየር ሊጉ ወገብ በታች ያሉ ቡድኖችን ነጥቦችን እየወሰደባቸው የሚመጣው እና ዩናይትድ ደግሞ እንደምትመለከተው አሁን ከፍ ያለበትን ደረጃ ነው የምትመለከትበትና የክሪስታል ፓላስ ከሜዳ ውጪ ማሸነፍ ጉዞ በቴብሉ ዝቅ ያሉ ቡድኖች ላይ ነው ሞር የሚበረታው የሚሉ ነገሮች ይወጡ ይገኛሉ። ካሪክ እንግዲህ 4ቱንም የኦልድ ትራፎርድ ጨዋታዎች ማሸነፍ ችሏል። ይሄ በጣም ጥሩ የምትለው እንደሆነ መናገር ትችላል። የኦልድ ትራፎርድን አስፈሪነት እየመለሰ ነው። ያ ጥያቄ የለው። ግን ደግሞ የማንቸስተር ዩናይትዱ ደግሞ የቀድሞ ግብ ጠባቂ ዲን ሄንደርሰን 3 ክሊንሺት አለው በማንቸስተር ዩናይትድ በገጠመባቸው ያለፉት 4 መርሃ ግብሮች ውስጥ 3ቱ በክሊንሺትነት ወይም ደግሞ የቀድሞ ተጫዋች እኮ በቃ ችግር ሆነ እኮ የትም ቡድን ላይ እነ ቢሳካ ምናምን አንተን ይላሉ ወጥረው ነው የሚጫወቱት። ይወጥሩ ባላ 75 በመቶ ነው የዲን ሄንደርሰን ከቀድሞ ክለቡ ጋር የነበረው የጎል የመቆጠር ንጻሬ እና ይሄ በፕሪሚየር ሊጉ የቀድሞ የማንቸስተር ዩናይትድ ተጫዋች ሆኖ ጥሩ ውጤት ጥሩ ነገር ያስመዘገበው ተጫዋች ያስብለዋል። ከፍሬዘር ፎስተር ቀጥሎ ዩናይትድን በቀድመ ቡድኑ ሲገጥም በፍሬዘር ፎስተር 2014-15 ና 15-16 ላይ የነበረው አቅም ጥሩ ነው። ከዛ በኋላ ግን ዲን ሄንደርሰን ይህን ነገር ደግሞ ተጠግቶታል የሚሉ ሀሳቦች ወጥተዋል። ምናልባት የኤምቤሞ ጉዳይ የእሱም አጠራጣሪ ነው። ረጅም ጉዳት አይመስልም። ባለፈውም ስናስተላለፈው ጨዋታውን ከጨዋታው መጠናቀቅ በኋላ እንደ ትልልቅ ጉዳቶች ቢሆኑ ወደ ሆስፒታል የሚሄድ ነገር አብሮ ከተጫዋቾቹ ጋር ሴሌብሬት ያለማድረግ ነገር ትመለከታለህ። ግን ከኤቨርተን ድል በኋላ አብሮ እየተሳሳቀ ጌስቸሩን ተመልክተነዋል። ግን ተቀይሮ ሊገባ የሚችልበት እድል አለ። እንደ ፕሪኮሽንም ሊሆን ይችላል ማለት ጥንቃቄ። በነገራችን አሁን ይሰጥ ነው ካሪክ
ላይቭ እየሰጠ ሚኬል አርቴታም ተመሳሳይ ሰዓት ነው። ሁለቱም ልክ ነው። እና የሻምፒዮንስ ሊግ ድርድር ስላለ አዲስ ነገር ካለ እዛ ላይም ጠቅስላችኋል። ይቻላል፣ እሱም ይቻላል። አዳም ዋርተንንም መመልከት አለባቸው። ቀጣይ ዓመት ምናልባት የማንቸስተር ዩናይትድ ተጫዋች ሊሆን ይችላል። አዳም ዋርተን ሊቨርፑል፣ ማንቸስተር ዩናይትድ እና ሪያል ማድሪድ አጥብቀው የሚፈልጉት ተጫዋች ነው።